ጤና ይስጥልን ተካልኝ ነኝ ከፍካሬ ሚዲያ። ከዚህ በፊት ስለ ስካመሮች ሁለት ተከታታይ ቪዲዮዎችን መስራት ይታወሳል። ከዚያም ጠቃሚ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። አሁን ደግሞ የኢትዮጵያ ንግድ ባንክ ሰሞኑን አንድ ማሳሰቢያ ለደንበኞቹ በየሞባይሎቻቸው በየተንቀሳቃሽ ስልኮቻቸው ሲልክ አይታችኋል ወይም አይተናል ማለት ነው። ይህም እነዚህ አጭበርባሪዎች እንዴት አድርጎ ገንዘብን እንደሚመነትፉ የሚያሳስብ የሚያስጠነቅቅ ማሳሰቢያ ነው የተላከው። ይህም ፋርማ ፕላስ ሲቪኢ ቫካንሲ በሚል ፊሽንግ ወይም ማጭበርበሪያ መተግበሪያዎች በሊንኮች አማካኝነት በቴሌግራም እና በዋትስአፕ ወደ ግለሰቦች ወደ ደንበኞቹ እንደሚላኩና እነዚህ ደግሞ ፊሽንግ ሳይቶች ቀጥታ የግለሰቦችን አካውንት መመዝበር እንደሚችሉና ያለ ደንበኞቹ እውቅና ገንዘብ ከባንኮቻቸው ከአካውንቶቻቸው ወጪ ሊያደርጉ እንደሚችል የሚያሳስብ እንደነበረ ታስታውሳላችሁ። በተደጋጋሚ ይህንን ነገር እኔ ሳሳስባችሁ ነበረ። እጅግ በጣም የተበራከተ አሳሳቢ ደረጃ ላይ መድረሱን ባንኩ የተረዳ ይመስላል። ስለዚህ ማሳሰቢያ ልኳል። ይህንን ማሳሰቢያ ሰምተን መደናገጥ ሳይሆን መፍትሄው ላይ ማትኮር ስላለብን መፍትሄውን አሁን ይዤላችሁ የመጣው ማለት ነው። ይህን መፍትሄ እንድትከታተሉ ይሁን። ከዚህ በፊት በተደጋጋሚ ነግሬያለሁ። ግብዝነት አይደለም፣ እጅግ በጣም የጠለቀ ጥናት አድርጌያለሁ ማለት ነው። ኢንፎርማል የሆኑ ጥናቶችን ስለ አጭበርባሪዎች ከዚህ በፊት አድርጌያለሁ ብዬ ተናግሬያችሁ ነበረ። አሁን መከላከያ መንገዶች ላይ ትኩረት በማድረግ መረጃ ለመስጠት ወድጃለሁ ፈቅጃለሁ ማለት ነው። ይህንን ቪዲዮ ትወዱታላችሁ። የወደዳችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግን እንዳትረሱ አደራላችኋለሁ። እንዲህ አይነት ጠቃሚ መረጃዎች እንዲደርሳችሁ ከፈለጋችሁ ፍካሬ ሚዲያ ዩቲዩብ ቻናልን ሰብስክራይብ እንድታደርጉ ላይክ እንድታደርጉ በትህትና ጠይቃችኋለሁ። ፌስቡክ ላይም እገኛለሁ ፍካሬ ሚዲያ፣ ትዊች እና እንደዚሁም ደግሞ በቲክታክ በኢንስታግራም ተካልኝ በቀለ በሚለው በኤክስ በድሮ አጠራሩ ትዊተር በሚባለውም ላይም ተከስቻለሁ። ስለዚህ በእነዚህ እንድትከታተሉና ጠቃሚ መረጃዎችን እንድታገኙ እጠይቃችኋለሁ። አሁን ይህን ከተናገርኩ በኋላ እነዚህ አሳሳቢ የሆኑ ማጭበርበሪያ መተግበሪያዎች ሳናቃቸው ጥንቁለናቸው ወይም ክሊክ አድርገናቸው ወደ ማሽኖቻችን ስልኮቻችን ላይ ወይም ደግሞ በታብሌቶቻችን ላይ አሊያም በኮምፒውተሮቻችን ላይ ኢንስታል ተደርጎ ቢሆንስ? ሳናውቅ ብራችን ብር እያለ እየበረረ ወደ ሌሎች አካውንት እየተሰለበ መሆኑን በምን እናውቃለን? ካወቅንስ እንዴት እንከላከላለን? የሚሉ ጠቃሚ ምክሮቹን ልገልጽላችሁ ወድጄ ዛሬ ተከስቻለሁና አሁን የማሳያችሁ በስልኮቻችን ላይ እነዚህ አጠራጣሪ ወይም ሳስፒሽስ የሚባሉ ፊሽንግ አፖች ወይ እነዚህ መተግበሪያዎቹ ማልዌሮቹ ኢንስታል ተደርጎ ከሆነ ምን አይነት ምልክቶችን ያሳያሉ፣ እንዴት ልናውቅ ልንረዳ እንችላለን የሚለውን በተግባር አሳያችኋለሁ። እነዚህ ነገሮችን ስልኮቻችሁ ላይ ካገኛችሁ እኔ አሁን በማሳያችሁ መንገድ ስልኮቻችን ሴትአፕ ውስጥ ገብተን እንዴት መከላከል እንደምንችል በጽሞና እንድትከታተሉ እነግራችኋለሁ። እሺ፣ እነዚህ መተግበሪያዎች በምን መንገድ ነው ወደ ሰዎች የሚገቡ የሚለውን ነገር ምናልባት እንዲሁም ጠቅለል ያለ መረጃዎች ከዚህ በኋላ ምናልባት ቀጣይ ላይ በእንግሊዝኛ ጠቅለል ያሉ አጫጭር እነዚህ ሁለት በአማርኛ የተሰሩ ሁለት ክፍሎችን በእንግሊዝኛ ጠቅለል አድርጌ የማዘጋጀው አጠር ያለ ስልጠና መርሃ ግብር ይኖራል ማለት ነው። በሱ ጠለቅ ያሉ ነገሮችን እውቀቶችን እንደምታገኙ ተስፋ በማድረግ ግን ጠቅለል ያለ ነገር እዚህ ለመግለጽ ያህል እነዚህ ፊሽንግ ሳይቶች በተለያዩ መንገዶች ነው ሰዎቹን በማማለል ወደ መረባቸው እንዲገቡ የሚያደርጉት። ይሄውም ብቅ ጥልቅ የሚሉ አድቨርታይዝ አድ ወይም ተውሳኮቹን በመጨመር እነዚህ ብቅ ጥልቅ ወይም ፖፕ አፕ የሚባሉት በተለያዩ ሳይቶች ላይ ዌብሳይቶች ላይ ዩአርኤል ማስፈንጠሪያዎችን በመውሰድ ይለጠፉና ሰዎች በጣም የሚያማልሉ ለምሳሌ ቴክ አዌይ ስጦታ ወይም የሆነ ነገር አሸንፈሃል፣ ሎተሪ አሸንፈሃል፣ እችን ጠንቁልና ውሰድ በሚል በሚያማልሉ ነገሮች ሰዎችን በማማለል ወይም በማታለል
ካወቅን እነዚህ ሳይቶችን አለመጠንቀቅ፣ በድንገት ደግሞ ተሳስተነው ጠንቁለነው ከሆነ ምን አይነት ቴክኒካል እርምጃዎችን መውሰድ እንዳለብን እናሳያለን። ይህንን ካደረግን እነዚህ ፊሽንግ ሳይቶች ውስጥ ገብተነው ከሆነ ብዙ ሰዎች አያውቋቸውም። እነዚህ ኢቭን ከቴክኖሎጂ ጋር በጣም የተቀራረበ ህይወት ያላቸው ወይ ልምድ እነዚህ ነገሮችን ሼር ሲያደርጉ ወደ ሰዎችም በሚያጋሩበት ጊዜ እነዚህ ነገሮች ይከሰታሉ ወይም ሲያጋሩ አያቸዋለሁ፣ ብዙዎችን ታዝቤያለሁ። እና ስለዚህ እንደዚህ አይነት ነገሮች በሚከሰቱበት ጊዜ ስልኮቻችንን ምን አይነት ባህሪ ያሳያሉ ማወቅ ይጠበቅብናል። ከሚያሳዩት ባህሪያት አንዱ መድረቅ ነው። ስልኮቻችን ይደርቃሉ ወይም ስታክ ያደርጋሉ። በጣም ቢዚ የመሆን የመጋል፣ ባትሪን ቶሎ የመምጠጥ፣ ባትሪን ምጥጥ የማድረግ ወይም ቶሎ ቻርጅ የሚጨርሱ ይሆናሉ። ስታክ የማድረግ ነገር፣ በእርግጥ ስታክ የሚያደርጉ ሁሉ በማልዌር ወይም በፊሽንግ ሳይት ብቻ አይደለም። ሚሞሪዎችን ትንሽ ከሆኑ ራሙ ትንሽ በሚሆንበት ጊዜ ስልክ ሊደርቅ ይችላል። ኮምፒውተሮቻችንም ምናልባት እነዚህ ካሼስ ማንጠርጋቸው ከሆነ እዚህ የሚታጨቁ አላስፈላጊ እኛ ዴሊብሬትሊ ወይም ፈልገን ወደን ያልጫናቸው ሚሞሪን የሚያጣብቡ ነገሮች ማጽዳትን ነገር ሳናጸዳ ወይም ኦፕቲማይዝ ካላደረግን ስልኮቻችንም ኮምፒውተሮቻችንም ሊደርቁ ይችላሉ። እንደዚህ አይነቶች የመድረቅ ሁኔታ ሲገጥመን እንዴት ነው የምናጸዳው የሚለው ሌላ ጊዜ ጠቃሚ መረጃ ይዤላችሁ ቀርባለሁ። የኮምፒውተር እና የስልኮችን ኦፕቲማይዝ የምናደርግበትን ሌላ ጊዜ አሳያችኋለሁ። ግን ስልኮቻችን እነዚህ የሚደርቁ ከሆነ አንደኛው ማሳያ ነው። እንደዚሁ ደግሞ ብቅ ጥልቅ የሚሉት ፖፕአፕ አድቨርታይዚንግ ወይም አድስ እነዚህ ተውሳኮች የሚገኙ ከሆነ አንድ ማሳያ ሊሆን ይችላል። ሌላው እንግዲህ ያለኛ እውቅና አካውንታችን ላይ ያለ ገንዘብ ተቀንሶ ከሆነ ሳናውቀው ምንም አይነት ግዢ ሳንፈጽም ወይም የአገልግሎት ክፍያ ሳንፈጽም የተቀነሰ ነገር ከተገኘ ኢሚዲየትሊ ለባንኮች ሪፖርት ማድረግ ይጠበቅብናል። የትኛውም ባንክ ላይ ሊሆን ይችላል። በተለይ ሞባይል ባንኪንግ እና ኢንተርኔት ባንኪንግ ለሚጠቀሙት ይሄ ማሳሰቢያ እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ እነዚህ አሁን የነገርኳችሁ የመድረቅ ስታክ የማድረግ ትልቅ መረጃዎች የሚበዙ ከሆነ ስልኮቻችን ድሬን የሚያደርጉ ከሆነ ምጥጥ የሚያደርጉ ከሆነ የማይታዘዙ ከሆነ እነዚህ የሆኑ ማልዌሮች ያለኛ እውቅና አድሚን ሆነው ስልኮቻችንን የሚቆጣጠሩ የገቡበት ይኖራል ማለት ነው። እነዛ እንዳይተገበሩ አድርጓል ማለት ነው። ስለዚህ እነዚህን እንዴት ነው የምንለየው የሚለውን ነገር ደግሞ ውስጥ ገብተን መከላከያ መንገዱንም ጭምር አሁን አሳያችኋለሁ። ስለዚህ ይህንን አሁን የነገርኳቸው ማልዌሮች ጠቃሚ ያልሆኑ ጎጂ ሶፍትዌሮች ያለኛ እውቅና ስልኮቻችን ላይ ተጭ ከሆነና የአድሚን ፕሪቪሌጅ ተሰጥቷቸው ከሆነ እንዴት እናውቃለን የሚለውን ነገር ላሳያችሁ። ይሄንን ከኔ ጋር እንድትከታተለው ይሁን። ስክሪን እያገራው ስልኬን እዚህ ጋር ካስት አደርጋለሁ፣ ዲስፕሌይ አደርግላችኋለሁ። ከዚያ በኋላ ከስልኮቻችን እናያለን። ኦኬ ስልኬን መልሼ ላገናኘው ከይቅርታ ጋር ስልኬን ከኮምፒውተር ጋር ላገናኝና አንድ አፍታ ኮምፒውተርን የምጠቀመው የፎኑን ማይክሮፎን ነው የምጠቀመው እና ሁለቱም በብሉቱዝ የሚገናኝ ስለሆነ ቢዚ የሆነብኝ። ኦኬ ዲስፕሌይ አድርጎልኛል። የስልክን ገመና አሳያችኋለሁ። የእናንተን ስልክ ያው ተመሳሳይ ነው። ሙሉ ስክሪን ላድርገው። ይታያችኋል ብዬ ተስፋ አደርጋለሁ። ኦኬ ይሄንን ለማወቅ ያላችሁ ወደ ስልካችን ከገባን በኋላ አንደኛው የምንለይበት መንገድ አፖቻችንን እናያለን። የአፕ ሊስት አፖቻችን የጫናቸውን አፕሊኬሽኖች እነዚህ ውስጥ እኛ የማናውቀው አፕሊኬሽን ካለ እነዚህን ብታውቋቸው ይመረጣል። ለምሳሌ እዚህ ጋር ያለው ይሄ የካምፓኒው አፕ ነው።
ባይ ዲፎልት ከካምፓኒው ሲወጣ የተጫነውን ናቸው። እነዚህ አንድሮይድ የሚታወቁ ናቸው። እዚህ ጋር አብዛኛዎቹ እነዚህ የእኔ ጫንኳቸው ናቸው። አማሪክ ባይብል፣ አሲስታንስ፣ ፖድካስት፣ ካልኩሌተር እነዚህ ይሄም ከሞ ካሜራ ከኮምፒውተር ጋር የማገናኝበት ነው። እኔ የጫንኩት እነዚህ ማህበራዊ ሚዲያዎች ናቸው። እነዚህ ይሄ እኔ ያው ማውቀው ነው ማለት ነው ስልክ ላይ። ስለዚህ እንግዳ የሆነ አፕ አልተገኘም እዚህ ጋር። ምናልባት እዚህ ደግሞ ካልተገኘስ ሌላ መፍትሄ አሳያችኋለሁ። እዚህ ውስጥ ምናልባት አይቼ ሊስት ውስጥ ሳይኖር ግን በሌላ መንገድ ደግሞ ስልክን የተቆጣጠረው ቢሆንስ የሚለውን ነገር ለማወቅ ሌላ መካኒዝም ወይም ሌላ መንገድ አለ። ይሄኛው ለምሳሌ ሴኩሪቲ ውስጥ አፕ እና ፓስወርድ እና ሴኩሪቲ ውስጥ ገብቼ እዚህ ጋር አድቫንስድ ሴቲንግ ወይም መቸስ ውስጥ ገባ ዲቫይስ አድሚን አፕስ ውስጥ ገብቼ እዚህ ባይ እነዚህ እኔ የጫንኩት ነው። ይሄ ሊንክ ቱ ዊንዶው ስልኬን በኮምፒውተር ላይ አክሰስ የማደርግበት ወይም ኮምፒውተርን በስልክ ላይ አክሰስ ለማድረግ የተቀመጠ ነገር ነው። እነዚህን ነው እዚህ ሊስት ውስጥ ያለው። ከዚህ እውቅና ውጪ እችኛዋ አሁን እነዚህ አልበሩም ሁለቶቹ ላይ። ይሄንን እኔ ባበራው ያለ እኔ እውቅና መረጃዎቹን ሊደልተው እነዚህ እዚህ ጋር የምሰጣቸው ፈቃድ የምሰጣቸው አፖች ምን ሊያደርጉ ይችላሉ? ያለ እኔ እውቅና ማናቸውንም መረጃ የማስተላለፍና ለሶስተኛ ወገን የማቀበል ኃላፊነት እኔ እንደሰጠው ይቆጠራል ማለት ነው። ይሄ ሊስቶች ውስጥ እኔ ያየው ነው። ሌላው ቼክ የምናደርግበት ሲስተም ደግሞ ምን ውስጥ ነው ብትሉኝ፣ ሌላው ወደ ፕሌይ እንትኑ ውስጥ ገብተን ማለት ነው ስልኮቻችን ላይ ጠቃሚ አፖችን የምንጭንበት ፕሌይ ስቶር እዚህ ውስጥ እንገባለን። እነዚህ የፕሌይ ስቶር ምን የምናደርግበት ነው? እነዚህ ያው አፖችን ወይም መተግበሪያዎችን አውርደን የምንጭንበት ነው። እዚህ ውስጥ ገብተን ሰናፕ ማድረግ ነው የሚጠበቅብን ማለት ነው። መጀመሪያ የራሳችሁ አካውንት ይኖራችኋል። የጉግል አካውንት ካለ በጉግል አካውንት ነው ፕሌይ ስቶር ወይም የመተግበሪያ መጋዘን ይኖረን አፖችን የምናወርድበት ነው። አሁን እሱን ልነግራችሁ ሳይሆን የስልካችንን ጤንነት ለማወቅ ይሄ ፕሌይ ፕሮቴክት የሚለው ነገር እንነካዋለን፣ ጠቅ እናደርገዋለን። ከዚያ ይሄንን ይነግረናል። ኖ ሃርምፉል አፕስ ፋውንድ ይላል። ምንም አይነት ጎጂ ነገር አልተገኘም። ስለዚህ ይሄንን ጠቅ በማድረግ ስካን እናደርገዋለን። ስካን ስናደርገው ጎጂ ነገር ካለ ጎጂ አፕ ያለዚህ ፈቃድ ማለት ይሄ አፖች ቬሪፋይ የተደረጉ ሰርቲፋይድ የተደረጉ አፖች ናቸው። ከነዚህ አውርደን የምንጭነውና ያለነዚህ እውቅና አንዳንዴ አፖቻችን ከሌላ ሳይት ልንጭናቸው እንችላለን። ፎር ኤግዛምፕል ራሳችን አፕ ልንሰራ እንችላለን፣ ወይም ራሳችን መተግበሪያዎችን በአንድሮይድ ስቱዲዮ ወይም በተለያዩ በጄዲኬ በምን ሰርተነው ከሆነ የሰራናቸውን ቴስት ማድረግ ቢያስፈልገን ወይም መጫን ቢያስፈልገን ስልኮቻችን በዲፎልት ካምፓኒው ሲሰራ ጠቃሚ ያልሆኑ መረጃ መተግበሪያዎች ወደ ስልኮቻችን እንዳይጫኑ ስለሚፈልግ ምን ይከለክላል ማለት ነው። አውቶራይዝድ ያልሆነ ወይም ከማይታወቅ ሶርስ እንዳይጫን የሚከለክለው ነገር አለ። እሱን ጫነው የሚለው ፈቃደኛ ስንሰጥ ነው ብዙ ጊዜ የሚጫኑት እና እንደዚህ መልክ የተጫነ ነገር ካለ በዚህ ክሊክ አድርገን ስካን ስናደርግ ምን ያደርጋል ማለት ነው? መረጃዎችን ያሳየናል ማለት ነው። ስለዚህ ይሄ ሃርምፉል የሆነ አፕ የሌለው ብሎታል ማለት ነው። ይሄ ግን ኦልዌይስ ኦን መሆን አለበት። ይሄኛው ኦን ፈቃድ መስጠት አለብን። ስለዚህ ይሄን አሁን ስልኬን ኦፍ ላይ ስለሆነ ነው እናብልድ ማድረግ አለብን እነዚህ ነገሮችን ማለት ነው። እናብልድ ከሆነ በኋላ ይሄንን ያደርጋል። ይሄ በዚህ መንገድ እኛ ስልኮቻችን ላይ በጣም ያጠራጥሩ ነገሮች ከተገኙ ይሄንን እናሳያለን። ይሄንን አይተን እንኳን ስታክ ማድረጉን ካላቆመና መረጃዎቻችንን የሚያስተላልፍ ከሆነ የመጨረሻው እርምጃ የምንወስደው ምንድነው የሚባል ሪሴት እናደርጋለን ማለት ነው። ሪሴት ኮምፒውተር ስልኮቻችንን ሪሴት ልናደርጋቸው እንችላለን። ሪሴት ማድረግ ስንል ኮምፒውተሩ ስልካችን ወደ ነበረበት መቸት መመለስ የሚለው ነገር ማለት ነው። ወደ ነበረበት መቸት ስንመልስ
ኮምፒውተሮቻችን ውስጥ ያሉ መረጃዎች በሙሉ የሚያጡ ይሆናል ማለት ነው። ኤኒዌይስ ይህንን አሁን ያየነው ይህንን ይመስላል በጠቅላላ። ይህንን ከተገነዘባችሁ ዘንድ ብዙ ጠቃሚ መረጃዎችን እንደምታገኙ ተስፋ አደርጋለሁ።